ኢራን ማጋየት ጀመረች። ትራምፕ ከስልጣን ሊባረሩ ነው። ሊዮኒውስ የመካከለኛው ምስራቅ ሰማይ በባሩድ ጭስ ተጋርዶ የዓለም ኢኮኖሚ የደም ስር የሆነው የሆርሙዝ ወሽመጥ ዛሬም የሞትና የፍርሃት መድረክ ሆኗል። የኢራን እስላማዊ አብዮታዊ ዘበኛ ወሽመጡ ዳግም መዝጋቱን ተከትሎ የባህር ላይ እንቅስቃሴው ሙሉ በሙሉ ተኝቶ መቃብር መስሏል። የኢራን ታጣቂ የጥበቃ ጀልባዎች አንድን ግዙፍ ነዳጅ ጫኝ መርከብ ላይ እሳት ሲያዘንቡበት የታየ ሲሆን ሁለተኛው መርከብ ደግሞ ማንነቱ ባልታወቀ ተወርዋሪ መሳሪያ ተመቶ በእሳት ነበልባል ሲዋጥ ታይቷል። የዩናይትድ ኪንግደም የባህር ላይ የንግድ ድርጅት ይህንን ሲያረጋግጥ የህንድ መንግስት ደግሞ ሁለት የህንድ ባንዲራ የለበሱ መርከቦች ጥቃት እንደደረሰባቸው ገልጾ በቁጣ የኢራንን አምባሳደር ጠርቶ አነጋግሯል። ከጥቃቶቹ በኋላ ከኤሚሬቶች የተነሳችው የህንድ ባለቤትነት ያለባትና ከኩዌት የተነሳችው የቻይና ጂሰመር የተባሉት የፈሳሽ ጋዝ ጫኝ መርከቦች ከኢራኑ ላይካ ደሴት በስተደቡብ በኩል በድንገት አቅጣጫ ቀይረው እንዲሸሹ ተገደዋል። የኢራን ጀልቦች ወደ ወሽመጡ መቅረብ ከጠላት ጋር መተባበር ነው በሚል ማንኛውንም መርከብ ኢላማ ውስጥ እንደሚከቱና እሳት እንደሚያዘንቡበት ዝተዋል። ይህ የባህር ላይ ሲኦል እየነደደ ባለበት ወቅት በዋሽንግተን ዲሲ የሚገኘው ዋይት ሃውስ በከፍተኛ ድንጋጤ ውስጥ ወድቋል። ፕሬዝዳንት ዶናልድ ትራምፕ በኢራን ድርድር ዙሪያ የሚሰጧቸው መግለጫዎች እጅግ የተምታቱና በደቂቃዎች ልዩነት የሚቃረኑ በመሆናቸው በቅርብ ወዳጆቻቸው ዘንድ ሳይቀር የአእምሮ ጤንነታቸው ላይ ትልቅ ጥርጣሬ እንዲነግስ አድርጓል። ትራምፕ በአንድ በኩል ድርድሩ በጥሩ ሁኔታ እየሄደ ነው እያሉ፣ በሌላ በኩል ደግሞ ኢራን በወሽመጡ ላይ ብልጠት ልታሳየን እየሞከረች ነው፣ እስከ ረቡዕ ስምምነት ካልተደረሰ ቦምብ መጣል እንጀምራለን በማለት ዓለምን ግራ የሚያጋባ የጦርነት እሳት የሚጭር ቃል እየሰነዘሩ ነው። ይህ የፕሬዝዳንቱ ወጥ ያልሆነና እጅግ አደገኛ ንግግር የዋይት ሃውስ ባለስልጣናትን በፕሬዝዳንቱ የስልጣን ብቃት ላይ ጥያቄ እንዲያነሱና በህግ አግባብ ከስልጣን ለማንሳት የሚያስችሉ ውይይቶችን በሚስጥር እንዲጀምሩ አስገድዷቸዋል። ይህ በእንዲህ እንዳለ የኢራኑ የፓርላማ አፈ ጉባኤና ዋና ተዳዳሪ መሐመድ ባጋር ቃሊባፍ በኢራን የብሔራዊ ቴሌቪዥን መስኮት ብቅ ብለው የሰጡት መግለጫ ውጥረቱን ይበልጥ አባብሶታል። ቃሊባፍ ምንም እንኳን ንግግሮቹ ላይ እድገቶች ቢታዩም በሁለቱ ሀገራት መካከል ያለው ገደል ግን አሁንም እጅግ ሰፊና እስካሁን ከመጨመር ይልቅ ወደ መጥበብ የሄደበት ሁኔታዎች የለም የሚል የጥርጣሬና የመርዶ ጭጋግ ወደ ዓለም ረጭተዋል። ዋሽንግተን በኢራን ወደቦች ላይ የዘረጋችውን የባህር ላይ እገዳ የእብሪትና የጅልነት እርምጃ ሲሉ የረገሙት አፈ ጉባኤው የኢራን ጦር አሜሪካ ዳግም ወታደራዊ ግጭት ለመጀመር ለመታደገው እንቅስቃሴ ሙሉ በሙሉ ዝግጁ መሆኑንና የኢራን መርከቦች በባህር ሰርጡ ላይ በሆርሙዝ ላይ እንደፈለጉ ካልተንፈላሰሱ የትኛውም ሀገር መርከብ በሆርሙዝ በኩል ላይ ማለፍ ይናፍቀዋል ሲሉ በቁጣ ተናግረዋል። ይህን ተከትሎ የኢራን አብዮታዊ ዘብ ጦር ሰርጡን በከፈተ በ24 ሰዓታት ውስጥ መልሶ በብረት መዝጊያ ሲቆልፈው የባህር ዳርቻው በጦርነት ድምጽና በባሩ ሽታ በንፋስ መታወክ ጀምሯል። በአሁኑ ሰዓት በሆርሙዝ የውሃ አካል ላይ የሚታየው ትዕይንት ልብ ያሞቃል። የኢራን ፈጣን ጥቃት ጀልባዎች እንደ ተራቡ አሳ ነባሪዎች በታንከር መርከቦች ዙሪያ ሲያደቡ የታላቋ ብሪታንያ ጎረቤት ኢራቅና ህንድ መርከቦች ሳይቀሩ የእሳት ሩምታ ወርዶባቸዋል። በተለይም ሁለቱ የህንድ ባንዲራ የለበሱት መርከቦች ላይ በደረሰው ጥቃት ኒው ዴልሂ የኢራንን አምባሳደር በጥብቅ ማስጠንቀቂያ ጠርታ ማናገራ ተገልጿል። አልጀዚራ ከቴህራን ያገኘው ያለው መረጃን ጠቅሶ እንደዘገበው ኢራን 20% የዓለም ንግድ የሚተላለፍበትን ይህ መስመር እንደ መጭመቂያ ነጥብና ትልቅ የድርድር ካርድ እየተጠቀመችበት ይገኛል። ፕሬዝዳንት መሱድ ፔዜሽኪያን በበኩላቸው አንድን ታላቅ ህዝብ መብት ለመንጠቅ ትራምፕ ማን ነው በማለት የሀገሪቱን የኒኩሌር መብት በጽኑ ተሟግተዋል። የቴህራን ጎዳኖች በአሜሪካና በእስራኤል አየር ድብደባ ምክንያት በፈረሱ ህንጻዎችና በሺዎች በሚቆጠሩ ሰላማዊ ሰዎች ህይወት ደም ሲለብሱ፣ የኢራን ባለስልጣናት ግን ወሽመጡን እንደ ማንኛውም የድርድር ካርታ እየተጠቀሙበት ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ትራምፕን አንድን ህዝብ ከመብቱ ለማገድ እሱ ማን ነው ሲሉ በቁጣ ጠይቀዋል። የተኩስ አቁም ስምምነቱ ሊያበቃ ጥቂት ቀናት ቢቀሩትም በአሜሪካ የባህር ላይ እገዳና በኢራን የወሽመጥ ጥቃት ምክንያት ቀጠናው ወደ ማይቀረው ጦርነት እያመራ ይገኛል። በትራምፕ የአእምሮ ጤንነት ዙሪያ የተፈጠረው ቀውስና በዋይት ሃውስ የተጀመረው የስልጣን መንቀጥቀጥ ደግሞ ይህንን የዓለም ነዳጅ የደም ስር የበለጠ አደጋ ውስጥ ጥሎታል። በወሽመጡ መዘጋት የዓለምን ኢኮኖሚ አንገት አንቆታል። ሜዳ የተባለችው የህንድና ጂሰመር የተባሉት የቻይና ጋዝ ጫኝ መርከቦች በላራክ ደሴት አቅራቢያ አቅጣጫቸውን ቀይረው ሲመለሱ መታየታቸው ቀጠናው ምን ያህል አደገኛ እንደሆነ ማሳያ ነው። አሁን ላይ በሆርሙዝ ውሃ ላይ የሚንቀሳቀሰው አንድም የንግድ መርከብ የለም። የብሪታንያ የባህር ንግድ ድርጅት መርከቦቹ ባልታወቀ ተወንጫፊ እየተመቱ መሆኑን ሲያረጋግጥ መላው የባህር መስመር ጭር ያለ መቃብር መስሏል። አስቀድሞ በቴሄራን ሰላማዊ ሰዎች ሰፈር ላይ በወረደው የቦምብ ድብደባ የሟቾች ቁጥር 3375 መድረሱን
የዓለም አቀፉ ቀይ መስቀል ተወካዮች የወደሙ አካባቢዎችን እየጎበኙ መሆኑን ይታወቃል። በዋሽንግተን ያለው የፕሬዝዳንት ስልጣን ውዝግብና ረቡዕ ተኩስ አቁም ማብቂያ ጊዜ ገደብ እንደ ሞት ጥላ እያንዣበቡ ነው። ወይ ሰላም በጠረጴዛ ዙሪያ ይጸድቃል ወይም ደግሞ ሆርሙዝ በደምና በነዳጅ ተለውጣ የዓለም ፍጻሜ መጀመሪያ ትሆናለች።